እዚህ ክፍል ውስጥ ምን እየሰራህ ነው ያለው? ወደ ውሽማህ ጋር ለመሄድ እየተዘጋጀህ ነው አይደል? አዎ፣ በፍጥነት ተዘጋጅቼ ወደ ስብሰባ መሄድ አለብኝ። ይሄንን ውሸት ሂድና ለሌሎቹ ንገራቸው። የምሽት ስብሰባ አለብኝ እያልክ የውሽማህ ቤት ውስጥ እንደምታሳልፍ አባዬ በድንገት ቢሰማ ምን የሚል ይመስልሃል? ንገረኝ አልችል። አዎ አቁም። እሺ፣ ወደ ስብሰባ አሁኑኑ መሄድ አለብኝ። የማታምኚ ከሆነ ደግሞ ወደ ድርጅቱ መደወል ትችያለሽ። እና ጸሐፊህ ማለትም አጋርህ ልክ እንደ ሁልጊዜውም ተዋሸኛለች። በጣም ጥሩ ጥምረት ነው። ቆይ ለምንድን ነው እንደዚህ የምትጨቃጨቅኝ? ለአንቺ ምንም ነገር ማለት አይጠበቅብኝም። መፋታታችን የማይቀር ነገር ነው። እኔን እንደዚህ በቀላሉ ልታስወግደኝ አትችልም። አዎ ውዴ፣ አሁን አብቅቷል። ከዚህ በላይ አንዳችን ሌላችንን አንረብሽ። እሺ? አይ በጭራሽ አይሆንም አቶ ያልችን። አንተ እኔን በጣም ነው የጎዳኸኝ እና እኔም ሁለታችሁንም ነው የምጎዳችሁ። ለዚህ ነገር ዋጋችሁን ትከፍላላችሁ። ምንም አታስቢ። ለቀለብ የሚሆን የተወሰነ ገንዘብ ተቆራጭ አደርግልሻለሁ። አታስቢ። አሁን ይቅርታ አድርጊልኝ፣ መሄድ አለብኝ። በተቆራጭ ገንዘብ ብቻ ልታቆመኝ የምትችል ነው እንደሚመስልህ? ላደረጋችሁት ነገር ሁለታችሁም ትከፍላላችሁ። አንተና ኤላ መንገድ ላይ መራመድ እንኳን እንዳትችሉ ነው የማደርጋችሁ። የኔ ቆንጆ ልጅ በዚህ ሰዓት ተኝተሽ ነው? ከእናትሽ ጋር ብንጣላም እንኳን ሁሌም ቢሆን ቅድሚያ የምሰጠው ለአንቺ ብቻ ነው። እሺ? ለአንቺ ያለ ፍቅር መቼም አይቀየርም። በቅርቡ ዴኒዝን ይዣት ከዚህ ሀገር እጠፋለሁ። ያኔ ምን ማድረግ እንደምትችል እናያለን አባቴ። ዴኒዝ የኔ ማር ነይ፣ ተነሽ፣ ቀና በይ። ተነሽ ማለት ነይ 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 ነይ። ቀስ በይ የኔ ፍቅር፣ ተጠንቀቂ እባክሽ። ደህና ነሽ አይደል የኔ ፍቅር? አሁን እንዴት ነሽ የኔ ወድ? እኔ ደህና ነኝ ማሪ፣ አንተ ግን ደህና አይደለህም። ሁሌም እኮ እንደቆምክ ነው። ማሪ አታስቢ፣ ቀን ሙሉ ተቀምጬ ነበር። ምንድነው መጠጣት የምትፈልጊው ማሪ? አሁን ቆንጆ ሻይ ላፈላልሽ እችላለሁ። ላፍላልሽ? አይ ማሪ፣ ምንም ነገር አልፈልግም፣ ደህና ነኝ። የመድኃኒትሽ ሰዓት ደርሷል ዴኒዝ። ለምንድነው ያልነገርሽኝ? ፍቅር መድኃኒቱን እኮ ሰጥተኸኛል። ይቅርታ ረስቼው ነው። እንደዛ ከሆነ መብራቶቹን ላጥፋቸው። አሁን በቃ ረፍት ማድረግ አለብሽ። እሺ? አሁን ተኝና ጥሩ ረፍት አድርጊ። እሺ? ቺናር ገና መነሳቴ እኮ ነው። ቢሆንም ማሪ ደክሞሻል እኮ። ማሪ ተው እንጂ፣ እንዲዞርብኝ እያደረክኝ ነው ያለኸው። እዚህ ጋር ተቀመጥ። የኔ ቆንጆ፣ እኔ ያለ ስራ እንደዚህ ስቀመጥ ምንም ምቾት አይሰማኝም። የድርጅቱን አንዳንድ ሰነዶች ልታይ አልነበረም? ወይ ተኝተሽ እያለ ሁሉንም አይቻቸዋለሁ። አሁን አንድ ስራ ብቻ ነው ያለኝ፣ እሱም አንቺ ነሽ። ወይ እንደዛ ከሆነ አንድ ሁለት ልትውልልኝ ትችላለህ? ምንድነው? ባለፈው የገዛህልኝ መጽሐፍ እዛ መሳቢያ ውስጥ አለ። በጣም ስራ ስለበዛብኝ እስካሁን አላነበብኩትም። ልትሰጠኝ ትችላለህ? ይሄውልሽ። ልታነብልኝ ትችላለህ? ታሪክ አንባቢ ያደረግሽኝ እንዴ ሴትዮ? ይቅርታ፣ እንደዛ ማለት ፈልጌ አይደለም። ልጆች ከመተኛታቸው በፊት ተረት እንደሚያነብላቸው አጎት አደረግሽኝ እንዴ? ታሪኮቹ ለትልልቅ ሰዎች ናቸው፣ ግን ካልፈለክ ችግር የለውም። እንደ እውነቱ ከሆነ ማንበብ አይጠበቅብህም። እሺ፣ ጥያቄውን ያቀረበችልኝ ሚስቴ ስለሆነች እቀበለዋለሁ። እንደዛ ከሆነ እዚህ አጠገቤ ጋ ነው። እሱ ጋር አይመችህም? አይ አንቺ ምቾት ስለነሳሽ አልፈልግም። አይ ማሪ፣ በጭራሽ አትነሳኝም። ወደዚህ መጥተህ በደንብ ልታቅፈኝና መጽሐፉን ልታነብልኝ ትችላለህ።
እና እኔም ትከሻ ላይ ተኛለሁ። እንደዛ ይሻላል ውዴ? እንደሱ ይሻላል። እንደዛ ከሆነ እመጣለሁ። እሺ ነይ ወደዚህ እኔ ቆንጆ። ቀስ እያልሽ እሺ ውዴ። ደህና ነሽ አይደል? እዚህ ጋር ነው የነጋዴውና የሰይጣኑ ታሪክ። ሸሄራዛድ መናገር ጀመረና መልካም ዕድል የሚከተልህ ውድ ንጉሥ ሆይ አለ። በሀገሪቱ ውስጥ ካሉት ነጋዴዎች በሙሉ በጣም ባለጠጋ የነበረ ከሙሉ ሀገሪቱ ሰዎች ጋር የንግድ ግንኙነት የነበረው አንድ ነጋዴ ነበር። 20 ሊሬ። አመሰግናለሁ። መልካም ማዕድ። የምትፈልገውን ወስነሃል? እስካሁን የወሰንኩ አይመስለኝም። አረንጓዴ ወይስ ሰማያዊ ነው? ምን ማለት ነው? ምንም ግራ የሚያጋባ ነገር የለም። ስለ አይኖችሽ ቀለም ነው እያወራለሁ። የምትፈልገውን አልወሰንክም መሰለኝ። ችግር የለውም፣ በቃ ትንሽ ቆይቼ እመለሳለሁ። ቆይ እንጂ ወዴት ልትሄጂ ነው? ገና መጨረስም። ምን ነው? ተይ እንጂ እያወራን እኮ ነው። ምን እያደረክ ነው? እጄ ልትለቀኝ ትችላለህ? እንደገና ተመልሼ እመጣለሁ። የዛኔ እንደምትወስን ተስፋ አደርጋለሁ። እባክሽ ስልክ ቁጥርሽ ልትሰጪኝ ትችያለሽ? ኦይኮ ሰውየው እያስቸገረሽ ነው እንዴ? አይደለም መርት፣ ደግሞ ቢያስቸግረኝ ስትይ ምን ማለት ነው? አንድ ነገር ላስታውስህ፣ አሁን ላይ ፍቅረኛ አይደለህም እና በጭራሽ የማንም ሰው ጥበቃ አያስፈልገኝም። መጥፎ ቀን ያሳለፍኩት። በጣም ታስፈልገኛለሽ። እንዴት ደስተኛ እንደማደርግ አውቃለሁ። ቤቱ በጣም እያስጨነቀኝ ነው እና ከአንቺ ጋር መሆን ነው የምፈልገው። ታዲያ ምንድን ነው ያዘ? በእርግጥ ምንም ነገር የለም። ወደ ቤት የሄድኩት ልብሴን ለመቀየር ነበር። አሁን እንድናወራ ፈልጋ ነበር። ቆይ ምን ፈልጋ ነው? እሷ የምትለው ነገር አስፈላጊ አይደለም። ዋናው ነው የምፈልገው ነገር ነው። አንተ ምንድን ነው የምትፈልገው? በፍጥነት ፍች መፈጸም ነው የምፈልገው። የእውነትህን ነው አልችል? በእኔና በአሁን መሃል ምንም የተቀየረ ነገር የለም። ጠበቃውን አናግሬው ነበር። የፍች ሂደቱን ራሴ አስጀምሬዋለሁ። እውነት? እየቀለድክ አይደለም አይደል? አይደለም። ከዚህ በላይ እንዲቀጥል አልፈልግም። ከአሁ ጋር ስለ ሁሉም ነገር ተነጋግረናል። አሁንም ድረስ ማመን አልቻልኩም። አሁን ሁሉም ቅዠታችን አብቅቷል። የራሳችንን ህይወት መኖር እንችላለን አይደል? ያውም ከማንም ሳንደብቀው። እንደውም ታውቃለህ፣ ይህንን ማክበር አለብን። እኔም እንደሱ ነው የማስበው። ምንም አታስብ፣ በደንብ እናከብራለን። ለየት ላለ ቀን ያስቀመጥኩት ሻምፓይን አለኝ እና አሁን ለመክፈት ምርጡ ጊዜ ይመስለኛል። እሺ፣ ሄደሽ አምጪው። ወራዳ የሆነ ሰውዬ ከኤላ ጋር እንደሆነ በጣም እርግጠኛ ነኝ። እኔ ምንም የማልረባ ጅል ሰው ነኝ። እንዴት ነው ያልችን እያደረገ ያለውን ነገር ላስተውል ያልቻልኩት? ግን ደግሞ ቆይታ ያለ እኔ አንተን መቼም ቢሆን አልተውህም ያልችን። በጭራሽ ትዳሬን እንድታበላሽ አልፈቅድልሽም ኤላ። ይህንን ህይወት ለሁለታችሁም ሲኦል ነው ማደርግባችሁ። እላይ የሆነ ነገር አለ። ሄደን እንየው። ጠብቂኝ ዴኒስ፣ እየመጣሁልሽ ነው የኔ ፍቅር።
አሁን የምችለው ጨረቃን እያየው መመኘት ነው። የኔ ብቸኛ ምኞቴ እንዲሻለሽ ብቻ ነው ዴኒስ። የመከራ ቀኖቻችን እንዲያበቁ ፈልጋለሁ። አንተ የማትረባ ልክ እንደዚህ ብቸኛ ሆነ ትቀራለህ። ስለዚህ ይህንን ከአሁኑ ብትለምደው ጥሩ ነው። ሲያናድድ። ይህ ምን ድምፅ ነው? እዚህ ማን ያለው? ሙራት በጣም የማረባቸው ነው። ሄሎ ሙራት፣ አትክልት ስፍራ ውስጥ የሆነ ድምፅ ሰምቻለሁ። ልታዩ ትችላለህ? እሺ ጥሩ፣ አመሰግናለሁ። ሌላስ የምትፈልገው ነገር አለ? አብረሽ መቀመጥ ትችያለሽ? ይሄ ሰውዬ አሁንስ በጣም ችግር እየሆነ ነው። ስለ ምግብ ዝርዝር እኮ ነው የጠየቅኩ። ኧረ እውነት ዝርዝሩ ላይ ያለሽው ጣፋጭ አንቺ መሰልሽ። ስለዚህ ሌላ ምንም ነገር አትፈልግም ማለት ነው? ቆየ ልትሄጂ ነው? ለምን አንዴ አታዋሪኝ? ምን እያረክ ነው? ምን እያረክ ነው ወንድሜ? በቃ ልጅቷን ተዋት አልኩ። ቆይ አንተ ስለ እሷ ምን አገባ? ለአርፈ ጠረጴዛን አጽዳና ትእዛዝ ተቀበል። ደህና ነሽ? ምንም አላደረግሽ? ደህና ነኝ። ባደርጋትስ ምን ልታመጣ ነው? ቆይ አንተ ባሏ ነህ ወይስ ደግሞ ፍቅረኛዋ ነህ? ኦይኩ ፍቅረኛዬ ናት አልኩ እኮ። መርታ ቆመ፣ እባክህ ምን ሆነሃል? ምዕራፍ 2 ተጀምሯል። በስሜት የተሞሉ የቦክስ ውድድሮች፣ እልህ አስጨራሽ ፍልሚያዎች በቦክሰኛ። ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ። አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን። እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች ልጄስ። ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን። ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉን አብረውን ይሆናሉ። ሽወዳ የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቅቅ እንድንል ሊያደርገን አስቧል። ልትሰሙ የምትጓጉት ታሪኮች፣ አጋጣሚዎች በወራጅ አለ። ማህበራዊ አኗኗራችንን የሚያስቃኘው ህይወቴ በህይወታችን ዙሪያ ያሉ ክስተቶችን ያስቃኘናል። ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ። በጥበብ አፍታ ያልተሰሙ የስኬት ታሪኮችና የአሸናፊነት መንገዶች። ወጣቶች ሀሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች። ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው። ቃና ፓስፖርት ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር። ምዕራፍ 2 ጀምሯል። ቃና ውስጤ ነው። እዚህ ቤት ውስጥ ስንት ክፍል ነው ያለው?
ይሄን ነበር ልሞክረው እና ካልሆነ ግን ቤቱን የማቃጥለው። አንቺን ማየት ማቆም አልችልም። ምንም አታስቢ ማሪ። እኔ አሁን አንቺን አግኝቼሻለሁ። ከዚህ ሲኦል ነፃ አወጣሻለሁ። ማንም ሰው ሊያገኝሽ አይችልም። ንቂ የኔ ቆንጆ። በእንጂ አይኖችሽን ክፈቺ ማሪ። ተመልከች፣ ታዳጊሽ ልዑል መጥቷል። አሁን አይንሽን ግለጪ። እንድትገረሚ ነው የማደርግሽ። በይኔ ወደዚህ ጋር ማሪ። ነይ ተነሽ። ዴኒዝ ወይኔ ሲያናድድ። ለምንድን ነው ይሄ የማይረባ የመጣው? ዴኒዝ የኔ ፍቅር ምን ላደርግ ነው? ወዴት ነው የሚሄደው? ዴኒዝ ተኝታለች። ታዲያ ድምፅ ከየት ነው የመጣው? መስኮቱ እንዴት ተከፈተ? አሁን ዴኒዝ በጣም ነው የሚበርዳት። እኔ ደግሞ መስኮቱን አልከፈትኩትም። እኔ ከወጣሁ በኋላ እዚህ ማን ይገባው? አይ የኔ ልጅ፣ አይ ምንም መተኛት አቅቶት ነው። በቃ ይህንን የናና ሻይ ጠጥቶ በደንብ በተኛልኝ። ውይ የኔ ውድ ሰርዳር፣ የኔ ውድ ልጅ፣ ሲያሳዝን። ልቀቀው! አንተ ልቀቀው ብያለሁ። አቁም እያልኩ ነው። ተረጋጋው። እየለመንኩ ነው። አንተ ልቀቀው ብያለሁ። እዛው ተረጋጋ። ትሰማለህ? በጭራሽ አልረጋጋም። አሁኑኑ ለፖሊስ ደውል። ወደዚህ ነው። ይሄንን ደደብ ሰው ከሷል። መርት አቁም! መርት አቁም አልኩህ። ወንድሜ አንድ ነገር ልንገርህ። ከፈለክ ፖሊስ ጋር እንደውል። ለትንሽ ደቂቃ እዚህ ጋር ተቀመጥ። በል ተቀመጥ። መርት ተረጋጋ። ነገሩን ትልቅ ነገር አታድርገው። የሚጠጣ ውሃ እሰጥሃለሁ። አንተ ብቻ ተረጋጋ። ለፖሊስ መናገር ትችላለህ። አንተን እንደማይ ከሆነ በጣም ምክንያታዊ ሰው ትመስላለህ። እባክህ አሁን ትንሽ ተረጋጋ ወንድሜ። ነገሩን በእርጋታ እንፈተዋለን። የእውነት በጣም ነው ያናደደኝ እይኩ። ስለዚህ ከዚህ በኋላ ከማንም ሳንደበቅ አብረን እንሆናለን ማሪ። እጅ ለእጅ እንያያዛለን እና ሽርሽርም እንሄዳለን። አሪፍ ነው የሚሆነው አይመስልም? ይሆናል፣ ግን ለዛሬ ማታ አብቅቷል። ወዴት ልትሄድ ነው ያልችኝ? ወደ ቤት መሄድ አለብኝ ማሪ። ከዚህ በኋላ አሁ ጋር መሄድ አይጠበቅብህም። በእርግጠኝነት የት እንዳለህም ታውቃለች። አሁ ታውቃለች፣ ግን አባቴ ምንም ነገር አያውቅም። ኤሲንም አለች። ልክ ነህ። አሁንም በመሀላችን ሰዎች እየገቡ ነው። በቃ እንደዚህ አትዘኝ እሺ የኔ ቆንጆ። ምን ማድረግ እችላለሁ ፍቅሬ? በጣም እኮ ነው የምትናፍቀኝ ማሬ። ትንሽ ትዕግስት ይኑርሽ። አሁን ሁለታችን ብቻ ነው የምንሆነው። እሺ አንቺና እኔ ብቻ። ሁለታችን ብቻ? በትክክል። ይሄ ለየብቻ የምናሳልፈው የመጨረሻ ምሽት ነው። በቅርቡ የኔ ብቻ ትሆናለህ ያልችኝ? አዎ ማሬ፣ ትንሽ ብቻ ትዕግስት ይኑርሽ። እመኚ፣ በጣም ደስተኛ ማድረግሽ። ወይኔ ሰርዳር እዚህ የለም። ሄዷል። የት ነው ሄደው? ውይ ሰርዳር፣ አሁንስ ልትገለኝ ነው።
ተኪን ምን ተፈጠረ ኑራ? ለምን ተደናገጥሽ? ኧረ ምንም ምንም። ሴጣን ያየሽ እኮ ነው የምትመስዪው። ያንን ያህል አስጠላለሁ እንዴ? ማሬ ተኝተሃል ብዬ ነበር ያሰብኩት እና ሳይ ትንሽ ተገርሜ ነው። የናና ሻይ ነው? አዎ። እንቅልፌ መጥቷል፣ ግን መተኛት አልቻልኩም። ይሄ ልጅ በጭራሽ ሰላም ሊሰጠኝ አልቻለም። አዎ፣ እኔም እንደዛ ነው የሚሰማኝ ተኪን። ይህንን ልጅ እጄ ባየው ጥሩ ይሆናል ኑራን። ስለ እሱ አታስብ። አሁን ከእንቅልፉ አትቀስቅሰው፣ በጣም ደክሞታል። አይ ሄጄ አይቼው ቤት ውስጥ መኖሩን ማረጋገጥ አለብኝ። በጣም ጭንቀታም ነህ። በቃ ተው ይተኛበት። እሺ በቃ እንቶ እሱ ተኝቷል፣ እኛ ግን በሱ ምክንያት መተኛት አልቻልንም። ማሬ ሄደ ብትተኛ ይሻልሃል። አሁን እሱም ቢተኛ ይሻለዋል። ከዛ ጠዋት ብታናገረው ይሻላል። ለምንድን ነው የማናገረው? ምንስ ነው የማናገረው? ከዚህ በኋላ ፊቱን እንኳን ማየት አልፈልግም። ለማንኛውም በቃ ሄጄ ልተኛ ነው። እሺ ውዴ፣ ደህና ደር። አንቺ አትመጭም እንዴ? ተኪን ውዴ፣ መጀመሪያ ይህንን ቦታ ማጽዳት አለብኝ። እኔ ትንሽ ቆይቼ እመጣለሁ። እሺ፣ ብዙ እንዳትቆይ። እሺ። ስላልገባ ፈጣሪ የተመሰገነ ይሁን። አይ ሰርዳር። እሺ ቆይ አሁን ምን ላደርግ ነው? ሲያናድድ እማዬ፣ እዚህ ደግሞ ምን ትሰሪያለሽ? አየር ለመቀበል ነው የመጣሁት። ለምንድን ነው የጠየከኝ? ቆይ አንተ ራስህ እዚህ ምን ታደርጋለህ? እማዬ እባክሽን ተረጋጊ። ቃል ገብተህልኝ ነበር። መረጋጋት አልቻልክም። ቃል ገብተህልኝ ነበር እኮ የኔ ውድ። በጭራሽ እዚህ መምጣት አልነበረብህም። ለምንድን ነው የምትከተላት? እማዬ ድምፅሽን ቀንሽ። ቤት ውስጥ ያሉትን ሰዎች ትቀሰቅሻለሽ። ታያለሽ፣ አሁን ወደዚህ መምጣታቸው አይቀርም። እሺ በልና ቤት ስንደርስ እንነጋገራለን። ለማንኛውም ሳንያዝ በፊት ከዚህ እንሂድ። ስለዚህ ጉዳይ አባዬ ያውቃል? አያውቅም። ቆይ እንዴት ከደንበኛ ጋር ትደባደባለህ? ምንድን ነው የምታወሪው? ሰውየው ሊያማልልሽ የሞከረ ነበር። እና ምን አንተ ምን አገባህ? እኔ ምን አገባኝ? ቆይ እንዴት እንደዚህ ታደርጋለህ? አንተ ማነህ? የማፈቅርሽ ሰው እኔ ነኝ። የማፈቅራትን ሴት ደግሞ ማንም ሰው ሊያስቸግራት አይችልም። ገባሽ አይደል? ያለምንም ምክንያት ነው የተደባደብከው። እኔን ጥፋተኛ አታድርጊ። እኮ እንደዛ ባያስቸግርሽ ኖሮ እኮ አላደርገውም ነበር። የሚያናገረኝን ወንድ በጠቅላላ ልደበድብ ነው? አዎ አስፈላጊ ከሆነ አዎ። ስራዬ አንቺን መጠበቅ ብቻ ነው። እሺ ይሁን፣ ግን እየለመንኩ ነው። ከዚህ በኋላ የሥራ ቦታችን ላይ እንዳትደባደብ። እዛ ሄድከው ዴኒዝን ለማግኘት ነው? ምክንያቱም ስለምታፈቅራት? ንገረኝ ሰርዳር። ለዴኒዝ የሚሰማ ስሜት በጭራሽ ፍቅር አይደለም። አይገባህም? እማዬ ስለምንድን ነው እያወራሽ ያለሽው? ዝም በል። አባተን ትቀሰቅሰዋለህ። ቆይ ግን እኔ ምን አይነት ስቃይ ውስጥ እንዳለው አይታይሽም እማዬ? እንዴት ለዴኒዝ ያለኝን ፍቅር ጥያቄ ውስጥ ታስገቢዋለሽ? ምን እንደሚሰማ ማወቅ አልችልም፣ ግን የምታደርገውን ነገር አያለሁ። ሁሉንም ሰው እየጎዳህ እንደሆነ አይታየህም ልጄ? አይደለም እማዬ፣ አይደለም። እኔ ዴኒዝን መቼም ቢሆን ልጎዳት አልችልም። መቼም ቢሆን እማዬ። ዴኒዝን ከጎዳሃት በላይ ራስህን እየጎዳህ ነው። እኛንም ከአንተ በላይ ይዘህን እሳት ውስጥ ገብተሃል። አንድ ሰው ፍቅር ውስጥ ሲሆን ደስተኛ ነው የሚሆነው ሰርዳር። ለዛ ደግሞ ግዴታ ያፈቀርከው ሰው አብሮ መሆን የለበትም። ግን አንዳንዴ ምን ማድረግ እንዳለብህ አልገባህም።
ፍቅር ማለት ከምንም ነገር በላይ የእሷን ደስታ ማስቀደም ማለት ነው። ግን ደግሞ ያንተ ፍቅር አይደለም፣ የሆነ አባዜና ስግብግብነት ነው። አብረሃ እንድትሆን ነው የምትፈልገው። የምትፈልገውን ፍቅር ምላሹን ሳታገኝ ስትቀር ችግር መፍጠር ጀመርክ። በዛውም እኛንና አጠገቤ ያለውን ሰው ሁሉ ይዘ በጭፍን ገደል ልትገባ ነው። ሰርዳር ውዴ፣ እነዚህ ስሜቶች ጨለማ ውስጥ እንዲከቱ አትፍቀድላቸው እባክህ። አልተረዳሽኝም እማዬ፣ ምንም አልገባሽም። አይሴል ሸፍኪ፣ እኔ ምልሽ መነጋገር እንችላለን እንዴ? መጥቻለሁ። እንኳን ደህና መጣሽ ልጄ። ጥሩ ነው። ምግብሽን አሙቄልሻለሁ። አመሰግናለሁ ማዬ፣ ግን አልበላም። በልቼ ነው የመጣሁት። ወደ ክፍሌ ሂጂ ትንሽ ረፍት ላድርግ። እሺ፣ የፈለግሽውን አድርጊ። እሺ በይ ሂጂ፣ ሂጂና ተኚ። ደህና ደሪ ልጄ። እሺ አባዬ፣ እየሄድኩኝ ነው። ደህና ደር። ውይ እኔም ብተኛ ይሻላል። አይኔን ራሱ አሞኛል። አይሴል፣ አንድ ጊዜ እንነጋገር እንጂ። ሸፍኪ፣ እንቅልፌ መጥቷል። ወደ ስራ አትሄድም እንዴ? እሺ በቃ አሁን ልሄድ ነው። እሺ እንግዲህ መልካም ስራ ይሁንልህ። ግድ የለም አሁን ሂጂ ወይዘሮ አይሴል። ግን ይህንን ነገር እኔ ራሴ ደርስበታለሁ። ወንድሜ ሸፍኪ። ውይ አቤቱ ጉዝ፣ እንዴት ነህ? ደህና ነኝ። ሁሉም ነገር እንደ በፊቱ ነው። ችግር አለ እንዴ? አዎ አለ ኦጉዝ። እኔ አሁን ብዙ ዕዳ ነው ያለብኝ። ሙሉ ቤተሰባችን ቢሰራ እንኳን ዕዳችንን በጭራሽ መክፈል አንችልም። እሺ ገብቶኛል። ከቡና መሸጫው አዲስ ነገር የምሰማ ከሆነ ደውልላለሁ። በጭራሽ አልረሳውም። አመሰግናለሁ ኦጉዝ፣ አመሰግናለሁ። ውይ አሁን ነው ትዝ ያለኝ። ኦይኩ ስራ እየፈለገች ነው ብለኸኝ ነበር አይደል? እታችኛው መንገድ ላይ ያለው ልብስ ሰፊ ተለማማጅ እየፈለገ ነው። ከፈለግክ አናግረዋለሁ። አመሰግናለሁ ኦጉዝ። ኦይኩ የልምምድ ጊዜዋን በቅርቡ አጠናቃለች። አይሴል ጥሩ አድርጋ ነው ያለማመደቻት እና አሁን ስራዋን እየሰራች ነው ያለችው። እውነትህን ነው? እና ታዲያ የት ነው የምትሰራው? አዲሱ ስራዋን እንዴት ነው? በደንብ ወደዋለች? ምንም አይልም፣ እንዲሁ ዝም ብላ እየሰራች ነው። አላውቅም። ለማንኛውም ስላገኘው በጣም ደስ ብሎኛል። በልሽ እንግዲህ። አመሰግናለሁ። ወደ ቡና መሸጫው አንድ ቀን ብቅ በል። እሺ በል። ስማ፣ በጭራሽ እዚህ ለመተኛት እንዳታስባቱ ያልችን። አሁ የሆነ ሰው ቢያየኝ ምን እላለሁ? ይህንን እንዴት ነው ማስረዳቸው? ምንም አላውቅም። ምክንያቱም እኔ ልክ እንዳንተ ጎበዝ ውሸታም አይደለሁም። ግን ደግሞ እስከ ዛሬን ለአመታት እንደዋሸኸኝ ሌሎችንም ሰዎች ማዋሸት ትችላለህ። ከአንቺ ጋር አልጨቃጨቅም። እሺ፣ በጣም ጥሩ ነው። በጭራሽ ከዚህ በኋላ እንጨቃጨቅም። የማትረባ ጅል። ለማንኛውም የእሷን ፊት ከማይ ሄጄ እንግዳ ክፍል ውስጥ ብተኛ ይሻለኛል። መተኛት አልቻልክም እንዴ? ያው ምን ነው እንቅልፍ እምቢ አለህ እንዴ? አዎ፣ ወደ ማዕድ ቤት ሄጄ ውሃ ልጠጣ ነው። ደህና ደሪ። አንተም ደህና ደር። ቆይ ልጄ ለምንድን ነው እንደዚህ የሆነው? የኔ ውድ ልጅ
ደህና አደርልኝ። እንዴት አመሸሽ? ለምንድን ነው ያልተኛኸው? የተፈጠረ ነገር አለ? በረንዳ ላይ ተቀምጬ ነበር እና ሰዓቱ ሄዶ አልታወቀኝም ነበር። ሄጄ ልብሴን ብቀይር ይሻላል። ተመልሼ እመጣለሁ። ውዴ አንቺ ተኝ እሺ? ደህና ደር የኔ ፍቅር። ደህና ደር የኔ ውድ። በፍጹም በድጋሚ ማንም ሰው አንቺ እንዲጎዳሽ አልፈቅድም የኔ መልአክ። ደህና አደርክ? ደህና አደርሽ? እንዴት ነሽ? ደህና ነሽ? አዎ ደህና ነኝ። ቆይ ወደዚህ ነይ። ቆይ ላግዝሽ። ኡፍ ችናር፣ አይ ኡፍ ዊ ችናር፣ ሙሉ ቀን ከመተኛት የተነሳ ሰውነቴ ድንዝዟል። በጣም ደብሮኛል። ዛሬ የሆነ ነገር ማድረግ እችላለሁ? ከአልጋ ላይ መነሳት፣ መራመድ፣ አየር መቀበልና መንሸራሸር እችላለሁ? እባክህ እኔም ይሄንን አስቤ ተመሳሳይ የሆነ ነገር ላንቺ አዘጋጅቼልሻለሁ። መቼ ነው ደግሞ ያዘጋጀህልኝ? ማሬ እባክሽን ተይ እንጂ ይሄን ያህል ሀሳቢ አይደለሁም እንዴ? የገዛ ባልሽን አታውቂውም ማለት ነው? ይቅርታ የኔ ውድ ባል። እና የት ነው የምትወስደኝ ታዲያ? እሱም በኋላ ታያለሽ። ቆይ አንድ ማውቀው ቦታ ለዛ ነው መስልሽ? እሺ ውይ ጥሩ ነው። ለእኔ ወደ ውጭ መውጣቴ ጥሩ ነው። በቃ አንቺ ተዘጋጅ፣ አሁን መሄድ አለብኝ። እሺ እንዳግዝ ትፈልጊያለሽ ማሪ? አያ ያስፈልገኝም። እሺ በቃ ለባብሽ ውዴ፣ ተመልሼ እመጣለሁ። እሺ አቤት ውዴ። እህቴ እንዴት ነሽ? ስላንቺ በጣም ተጨንቄ ነበር። ደህና ነኝ እህቴ። አንዳንዴ ትንሽ ህመም ይሰማኛል፣ ግን ምንም አይደለም። በተወሰኑ ቀናት ውስጥ ይሻለኛል። ይህንን በመስማቴ በጣም ነው ደስ ያለኝ። ቺናር በደንብ እየተንከባከበሽ እንደሆነ እርግጠኛ ነኝ። አዎ አልተሳሳትሽም። እንደ እውነቱ ከሆነ በደንብ እየተንከባከበኝ ነው። እና አንቺስ እንዴት ነሽ? ሰሞኑን ለትንሽ ጊዜ ማውራት አልቻልም ነበር። እህቴን ራሱ ማናገር አልቻልኩም። ችግር የለውም እህቴ፣ ምንም የተቀየረ ነገር የለም። ሁሉም እንደ በፊቱ ነው። የእኔ ቆንጆ እህት፣ ከአሁን በኋላ ሁላችንም ደህና መሆን አለብን። እንደምንሆን ተስፋ አደርጋለሁ። ስራ ቦታ ደርሻለሁ። አሁን ልገባ ስለሆነ በኋላ ላይ ደውልልሻለሁ። እሺ በቃ ቻው። እሺ በቃ እህቴ፣ መልካም ቀን ይሁንልሽ። እንገናኛለን። ይገርማል። ከልብስ ሰፊው ጋር እንድትሰራ አልፈለኩም፣ ግን ደግሞ እዚህ አስተናጋጅ ናት። ጥሩ ነው። ተመሳሳይ ስራ ነው የምንሰራው። ስለዚህ ምናልባት በአሁኑ ይሳካ ይሆናል። ቆይ ምን እያደረግኩ ነው ያለሁት? ሄጄ ስራዋ ቦታ ድረስ እንደተከታተልኳ ልነግራት ነው? አባዬ ልጄ፣ እንዴት አደር? እንዴት አደርሽ? ምን ነው እንቅልፍሽን ያልጨረስሽ ነው የምትመስዪው። አይ በደንብ ነው የተኛሁት፣ ግን ትንሽ ዛሬ ተጫጭኖኛል። ወዴት ልትሄድ ነው?
ወደ ስራ ነዋ። ስብሰባ አለኝ እና ረፍዶብኛል። እና ገና መነሳት ነው? አዎ። አባዬ የተፈጠረ ችግር አለ እንዴ? የለም ውዴ፣ ለምን ጠየቅሽኝ? እኔ እንጃ አላውቅም። ሰሞኑን ግራ ታጋባለህ። እያስጨነቀህ ያለ ነገር አለ እንዴ? በስራ ምክንያት ስለደከመኝ ነው። ምናልባት ለዛ ይሆናል የታወቀሽ የኔ ሀሳቢ ልጅ። እሺ አንተ እንዳልክ ደህና ነኝ ካልክ በቃ ደህና ነህ። ብሄድ ይሻለኛል። እሺ ግን ራስን አታድክም። እሺ ምንም ቢሆን ድርጅቱን ለማዳን አይደለም የምትሰራው። ስለዚህ ብዙም አትልፋ። እሺ ቃል እገባልሻለሁ። ብዙ አለፋም። ማታ እንገናኛለን። ቻው፣ ደህና ሁን። ትንሽ ያጋነንሽ ይመስለኛል ኦይኩ። መርት እኮ በጣም ትልቅ ሰው ነው። የራሱን ህይወት ውሳኔ በትክክል መወሰን ይችላል። አላውቅም ወዝጉር፣ ልክ ልትሆን ትችላለች። ወይዘሮ ሌላ ለልጇ አስባ ነው። ከመርት ጋር ተጨቃጭቀው ነበር። አሁን ደግሞ እዚህ መስራት ስለጀመረ እኔን እየወቀሰችኝ ነው። እና እሷ ልክ ናት። ምንም ቢሆን ይህንን ሁሉ ያደረገው ለእኔ ሲል ነው። በጭራሽ ተሳስተሻል። ቆይ እስኪ ንገሪኝ፣ መርት ከኔ ጋር እንዲሰራና ከእናቱ ጋር እንዲጣላ ነግረሽዋል? የራሱን ውሳኔ ነው የወሰነው። አንቺ በዚህ ነገር ልትወቀሻችም። የእውነት እንደዚህ ነው የምታስበው? አዎ ይኩ፣ እንደዛ ነው የማስበው። ራስሽን በማይረባ ነገር እንደዚህ አታስጨንቂ። ስምኝ ወይኩ፣ ይሄ ነገር ያንቺ ጥፋት አይደለም። ግን ብቸኛው ጥፋትሽ ራስሽን ከመርት ለማራቅ መሞከርሽ ነው። ይሄ ብቻ ነው ያንቺ ጥፋት። ይኸውልሽ ወይኩ፣ በደንብ ስሚኝ። አይታይሽም እንዴ? ሁሉንም ነገር የሚያደርገው ካንቺ ጋር ለመሆን ሲል እኮ ነው። እኔም በጣም ነው ያዘንኩት ወዝጉር፣ ግን መሆን ያለበት እንደዚህ ነው። ምርጡ ፎቶአችን የትኛው እንደሆነ እስኪሊ። ይህን ስታየው አሁ እብድ ነው የምትሆነው። እሷና ያልችን ተመልሰው አንድ ላይ እንዳይሆኑ ግንኙነታቸው መውደም አለበት። አዎ ይሄኛው አሪፍ ነው። ምን ብዬ ልጻፍ? አዎ ልክ ነኝ። ምንም ሳታፍር መልእክት እየላከችልኝ ነው ያለችው። ኤላ መሞት ትፈልጊያለሽ? ስልኩን አንሳው፣ በል አንሳው። ምን እንደማደርግህን ያውቃለሁ። አይ በዚህ መልኩ እኔን በጭራሽ አታስወግደኝም። ህይወትህን ነው እስከ መጨረሻው የምቋጭልህ። የኔ ቆንጆ እንዴት አደርሽልኝ? ሰላም፣ እንዴት አደርሽ እማዬ? ምን ሆነሻል? ውይ የኔ ቆንጆ ምንም ደህና አትመስይም እኮ። እኔ እንጃ ግራ ያጋባል። ያው ታውቂኛለሽ፣ ያን ያህል ብዙም አልተኛውም። ልክ ጭንቅላቴ በውሃ የተሞላ ነበር የሚመስለው እና ደግሞ እያዞረኝ ነው። እስኪ ትኩሳት ካለብሽ ልይልሽ። አይ ደህና ነኝ እማዬ፣ ምንም አልሆንኩም። ወይ ግን እኮ አሞሻል ኤሲንዬ። አዎ እሱማ ልክ ነሽ፣ ግን ተቃራኒውን ብናገር እንኳን ምንም ለውጥ አያመጣም አይደል? ኤሲን የኔ ቆንጆ ስሚኝ፣ ሰውነትሽ ትንሽ ተዳክሟል። ግን ታውቂያለሽ ህመምሽ ከባድ ህመም አይመስለኝም ውዴ። ግን ደግሞ ቅድመ ጥንቃቄ ማድረጉ ምንም አይጎዳም። ስለዚህ ዛሬ ረፍት አድርጊ፣ ወዴትም እንዳትሄጂ። እሺ ረፍት አደርጋለሁ። ደግሞ ምን ወደ ውጭ ለመውጣት ራሱ አቅም የለኝም። እኔ በቅርቡ ወደ ውጭ መውጣት አይቀርም። ሱዛን መድኃኒቶችሽ እንድታመጣልሽ ነግራታለሁ። እሺ እሺ፣ ማርም ታምጣልኝ። ውይ ጥሩ ሀሳብ ነው የኔ ቆንጆ። እሱን ስትጠጪ ይሻልሻል። እሺ ማሬ፣ ስመለስ ደህና ሆነሽ ነው ማየት የምፈልገው። እሺ እናቴ። ሳስበው ግን አሁን ወደ ቴሬሳ ጋር ብሄድ የሚያመኝ አይመስለኝም። እሺ አመሰግናለሁ። ልጄ ከማን ጋር ነው እያወራ የነበረው? ከጠበቃው ጋር ነበር አባዬ። የሰርዳርን ጉዳይ በተመለከተ አንዳንድ ቅድመ ዝግጅቶች ማድረግ ፈልጌ ነው።
ጥሩ ነው። ርቀቱን ጠብቆ እንዲቀመጥ ማገጃ ትእዛዙን አስወጣችበት እንዴ? አውጥታለች። አቃቤ ሕግ ቢሮ አቤቱታ አቅርባለች። ስለዚህ አቃቤ ሕጉ የርቀት ማገጃውን ያጸድቀዋል። ጥሩ። እንግዲህ አንድ የማገጃው ከጸደቀ በኋላ ረፍት እንደምናገኝ ተስፋ አደርጋለሁ። እኔም እንደዛው። ሁሉም ነገር ይስተካከላል ብዬ አስባለሁ፣ ቢያንስ ለትንሽ ጊዜም ቢሆን። ዴኒስ እንዴት ናት? አሁን በደንብ የተሻላት ነው? አዎ ተሽሏታል። ቀስ በቀስ በደንብ እየተሻላት ትመጣለች። አባዬ ዛሬ ከዴኒስ ጋር ወደ ውጭ ልንወጣ ነው። ታዲያ የት ልትሄዱ ነው? ልታዝናናት ነው እንዴ? ወደ መናፈሻው ልንሄድ ነው። ሱዛን አንዳንድ እቃዎችን እያዘጋጀችልኝ ነው። ይሄ ጥሩ ሀሳብ ነው። ምርት የት ልትሄድ ነው? ቆይ ኦዝጉር፣ አንድ ማድረግ ያለብኝ አስቸኳይ ነገር አለ። ቅር ካላሰኘው ለተወሰነ ሰዓት ወጣ ማለት ይችላል? አዎ ትችላለህ፣ ምንም ችግር የለውም። ምርት ግን የተፈጠረ ሌላ ችግር አለ እንዴ? ያው በእርግጥ አለ። ለማንኛውም ግን በኋላ እናወራለን። እሺ በጣም ጥሩ። አሁን ደግሞ ሌላ ችግር ተፈጠረ። በጣም እኮ ነው የሚገርመው። ጥያቄ ትቀበያለሽ? እግብ የሲን ብቻዬን ደብሮኝ ነበር። እንደውም ቁርስ ካልበላሽ አብረን እንብላ። አይ ምግብ እንኳን በልቻለሁ። አመሰግናለሁ። መልካም ማዕድ። አመሰግናለሁ ማሪ። አሁን የተሻለሽ ትመስያለሽ። እንዴት ነው? ህመም ይሰማሻል? አዎ አሁን በደንብ ተሽሎኛል። አዲስ ኃይል እንዳለኝ ዛሬ ተሰምቶኛል። ታውቂያለሽ፣ ቺናሪ የሆነ ቦታ ሊወስደኝ ነው። እዛ ሲሄድ ይበልጥ ይሻለኛል። በጣም ደስ ይላል። እና የት ልትሄዱ ነው ያሰባችሁት? አላውቅም፣ እሱን ያመቻቸው። ግን እንደምገምተው ከሆነ አረንጓዴና በሳር የተሞላ ቦታ ነው። መናፈሻ ነው የሚሆነው። ምኞቴ እዛው ከአንዱ ድንጋይ ጋር ተንከባለሽ ወድቀሽ በዛው ከህይወታችን እንድትውጪ ነው። ኤሲን ደህና ነሽ? ደህና ነኝ። አዎ ደህና ነኝ። የሆነ ነገር እያሰብኩ ፈዝቼ ነው። ምን እያልሽ ነበር? እንዴት ወደ ውጭ ትወጫለሽ? ቀዶ ጥገና ካደረግሽ እኮ ገና ብዙ ጊዜ አልሆነሽም። የሆነ ነገር ቢፈጠርስ? ቆይ ስፌትሽ ቢፈታስ? ይህንን ነገር ግን በደንብ አስበሽበታል? ችግር የለውም ኤሲን፣ ብዙ አልንቀሳቀስበትም እኮ። እንደዚህ እያልሽ ነው ግን ወደ መኪናው መግባትሽ አይቀርም፣ መውጣትሽም አይቀርም። እስኪ ንገሪኝ፣ መቀመጥ ራሱ ትችያለሽ? እዛ የሆነ ነገር ቢያጋጥምሽስ? ለምንድን ነው የምትስቂው ዴኒስ? ኤሲን በጣም ደስ የምትይ ሰው ነሽ። ዝም ብለሽ ነው የምትጨነቂው። ምንም ነገር አይፈጠርም። ስላሰብሽልኝ አመሰግናለሁ። እሺ እንደፈለግሽ አድርጊ፣ ግን እኔ ተናግሬያለሁ ዴኒስ። ኤሲን እዚህ ምን ትሰሪያለሽ? ኤሲን ውጭ ላይ መጥፎ ነገር ሊያጋጥመኝ እንደሚችል እየነገረች ነበር። በቅርቡ ከሆኑ ቀዶ ጥገና ያደረገችው። አታስብ ኤሲን፣ እኔ እንከባከባታለሁ። በይ እኔ ማር፣ አሁን እንዘጋጅ። በይ ቶሎ ተነሽ የኔ ውድ። እሺ በቃ እንደዛ ከሆነ እናንተ ዘና በሉ። አመሰግናለሁ ኤሲን ውዴ። አመሰግናለሁ ኤሲን። የኔ ማር፣ ውጪ ይበርዳል። ወፈር ያለ ነገር ለብሽ። እሺ ከቁም ሳጥን ውስጥ ኮቴን ልውሰድ? ወይኔ እቀበልሻለሁ። አመሰግናለሁ የኔ ፍቅር። ቦርሳዬን ቢስ ጥሩ ነው። እሺ ውሰጂ፣ በዛውም ኮቴን ላድርግ። ምዕራፍ 2 ተጀምሯል። በስሜት የተሞሉ የቦክስ ውድድሮች፣ እልህ አስጨራሽ ፍልሚያዎች በቦክሰኛ። ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ። አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን። እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች። ልጄስ ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን። ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉ አብረውን ይሆናሉ። ሽወዳ የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቅቅ እንድንል ሊያደርገን አስቧል። ልትሰሙ የምትጓጉት ታሪኮች፣ አጋጣሚዎች በወራጅ አለ። ማህበራዊ አኗኗራችንን የሚያስቃኘው ህይወቴ በህይወታችን ዙሪያ ያሉ ክስተቶችን ያስቃኘናል። ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ። በጥበብ አፍታ ያልተሰሙ የስኬት ታሪኮችና የአሸናፊነት መንገዶች። ወጣቶች ሀሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች። ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው። ቃና ፓስፖርት
ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር ምዕራፍ 2 ጀምሯል። ቃና ውስጤ ነው።